ከ2000 ወደዚህ የተወለዱ ልጆች አይ ቲንክ ከልጅ ሚካኤል እኩል ነው የመጡትና የሂፕሆፕ ንጉስ ቴዲዮ ነው ወይንስ ልጅ ማይክ ነው የሚባል ነገር አለ? ቴዲዮ ሽሮ ሜዳ ልጅ ነው። አይ ቲንክ ተወልዶ ያደገው ሽሮ ሜዳ አካባቢ ነው። በደንብ ይሄ እርድናን ከድሩዬ ጋር ያደገ ልጅ ነው። በቃ ድሩዬ ስትሆን ይገባል እርድና ምን እንደሆነ። ኳሊቲ የሆኑ ሙዚቃዎችን ዴሊቨር በማድረግ ልጅ ማይክ ነው ወይንስ ቴዲዮ ነው ኳሊቲ የሆነ ሙዚቃ ዴሊቨር? እኔ ቴዲን ሳቀው እንግዲህ በዛ ሰዓት ሂፕሆፕን በስነ ስርዓት ማቀው በሱ በቴዲ ነው። በዛ ሰዓት ልጅ ሚካኤል የለም። እኔ አላቆመው ልጅ ሚካኤልን በዛ ሰዓት አላቆም። ልጅ ሚካኤል እኮ ከሆነ ዓመት በኋላ የመጣ ልጅ ነው። እሱን ለማየት እኔ እግዚአብሔርን አሁን ጓደኛዬ ነው ስቲል አያቆም ራሱ ይሄን ነገር ራሱ ማለት ነው። እሱን ለማየት ከዚያ ድረስ በእግር መጥቻለሁ ወንጂ ድረስ ማለት ነው። ቴዲዮን ለማየት 7 ኪሎ ሜትር ምናምን በእግሬ ተጉዤ ማለት ነው። በእውነት ነው ማለት ሪያሊቲውን ለመስፈን ደግሞ ይሄ ትውልድ ተቀባይ አይደለም። ኦር ደግሞ ኢንተርቴንመንቱም አንተን ሙዚቃ ላይ ገዛ የሚችልበት አይነት ሲቹዌሽን ይኖራል። በቅርቡ ወደ መዝሙር ልትገባ ትችላለህ? አፍሮቢቱን ትተኸው እሱ ከባድ ነው ትላለህ። ታምራት ደስታ ጋር የተለየ ስሜት አለ? ሙዚቃን በምን ትወዳለህ ብትለኝ በታምራት ደስታ ነው። ሰላም ጤና ይስጥልኝ ውድ የዶቃ ፖድካስት ተከታታዮቻችን እንደምን ሰንብታችኋል? ዛሬ ደግሞ ከዊዝናታን ጋር ቆይታ እናደርጋለን። ዊዝናታን አፍሮ ቢት ሙዚቃ ላይ የራሱን ኮንትሪቢዩሽን እያደረገ ያለ ልጅ ነው። ዊዝናታን እንኳን በሰላም መጣ። እንኳን ሰላም ቆየ። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ አለሁልህ። ዊዝናታን ለመግቢያም እንዲመቸን ስራዎችህን እናወራቸዋለን። የተወለድክ የተማርክ እንዴት ወደ ሙዚቃው ልትገባ ቻልክ፣ ለተመልካቾቻችንም ኢንትሮዳክሽን እንዲሆን ከዛ እንጀምር። ኦኬ። እኔ ተወልጄ ያደግኩት ወንጂ ሸዋ የምትባል ሀገር ላይ ነው። ያደግኩትም እዛው ነው። እስከ 10ኛ ክፍል ድረስ የተማርኩት እዛ ነው። ከ10ኛ ክፍል በኋላ ግን ብዙ እድሜን የኖርኩት ናዝሬት ላይ ነው። ይሄን ይመስላል እንግዲህ የትውልድ ቦታዬ። እስቲ ስለ ወንጂ ንገረን ትንሽ። ወንጂ ስኳር እንዳለ አውቃለሁ። ከዛ ከረሜላ አለ፣ ሸንኮራ አገዳ ደግሞ ልጅ ሆነ በርቀት ላይ ብንሆንም የምንመኘው ነገር ነበር በብዛት። እስቲ ትንሽ ስለ ልጅነት አጫውተኝ። ኦኬ። ያው ወንጂ ላይ የተወለደ ሰው በደንብ ያውቀዋል የስኳር ምን እንደሆነ፣ ከረሜላ ምን እንደሆነ። አይ ቲንክ እኛ ያው እኔ ዓለም ጤና 01 ቀበሌ የሚባል አካባቢ አባ ሰፈር የሚባል ሰፈር ነው ተወልጄ ያደግኩት። ያው ለክልሉ ቅርብ ነኝ። አሁን አገዳ ምናምን ላልከው ሄዶ ለመብላትም ሆነ እንዴትኛውም ልጅ ብቻ ሄጄ አገዳ ማሳም ገብቼ የበላሁበት ጊዜያቶች አሉ። ከጋሪ ላይ መዘን በልተን እናውቃለን። ሲገባ ማለት ነው። ከሚሄድ ጋሪ ላይ ወደ ፋብሪካ በሚሄድ ጋሪ ላይ ተከትለን ሄደን ምናምን መዘን የበላናቸው ጊዜያቶች አሉ። ያው እንዴትኛውም ወንጂ ላይ እንዳደገ ልጅ ሁሉንም ነገር አሳልፌ አድጌያለሁ። አገዳውንም ሁሉንም ስኳርም ውስጥ ገብቼ በመብላት በትምህርት ቤት ድሮ ምን ይደረጋል መሰለ፣ ትምህርት ቤት ውስጥ ይሄ 4ኛ ክፍል 3ኛ ክፍል ምናምን ስትሆን በየትምህርት ቤቱ እንደዚህ ጉብኝት ተብሎ ስኳር ፋብሪካ ውስጥ ገብተህ እንድትጎበኝ ምናምን ትደረጋለህ። ከዛ ውጪ የመግባት እዛ ፋብሪካ ውስጥ ምሰራ ሰው ካልሆንክ አትገባም። ወይ አባት ካለ ድንገት በሆነ ምክንያት ከገባ ነው እንጂ እንደዛ ገብተን ምናምን የበላናቸው ጊዜያቶች አሉ በዚህ በጉብኝቱ። ከዛ በዘለለ ግን ያው አገዳውን በመብላት በደንብ ድርጅቱን አክስረነዋል። በፊት ላይ ወንጂ ሚል እንትን ነበረ። ይሄ እንትኖቹ ላይ ኩንታሎቹ ላይ ሲጻፍ ወንጂ ስኳር ይላል። ወንጂ ስኳር አሁን ፈንክሽናል ነው እየሰራ ነው። ወንጂ አሁን ላይ ፈርሷል። አይ ቲንክ ስኳር ፋብሪካ አሁን ላይ ቆሟል። የሁለቱም ወንጂም ወንጂ ሸዋም ያለው ስኳር ፋብሪካ ቆሟል በዚህ ሰዓት። የሁለቱም እንትን ብሎ ወደ ዶዶታ የሚባል አካባቢ ላይ እንደ አንድ ሆኖ ተከፍቷል በዚህ ሰዓት። አሁን ላይ ያለው ድርጅቱ ላይ ያለው የስኳር ፋብሪካው እንትን ቆሟል ፋብሪካው። እስቲ ስለ ከተማዋ ንገረን። ለምሳሌ ርቀት ላይ ያለ ሰው በጣም ረጅም ጊዜ ከረሜላውና ስኳሩን የበላ ሰው ወንጂ ምን ይመስላል የሚለውን ትንሽ ያስቃኛል። ከተማዋ እንዴት መሰለች ከምል በላይ ይሄ ኢትዮጵያ ውስጥ ቀድማ የበለጸገች ቀድማ ያደገች፣ ይሄ በቤት ዲዛይን አሰራሯ ራሱ ክልል ውስጥ ሄደ ስታየው ቲያውስ ምንላቸው ምናምን መዝናኛ ቦታዎች አሉ። እኛ ልጅ ሆነን ወደዛ አካባቢ ጋር ያሉ ሰፈሮችን ስታይ
ሆላንድ የሚባሉ ሰዎች እንትን ከሆላንድ ሀገር የመጡ አካላቶች ያንን ቦታውን የሰሩት እነሱ ነበሩ በሰዓቱና ይሄ ውጭ ሀገር ላይ የምታየውን አይነት ይሄ የብሎኬት ቤት ታላ የሸክሏ ብሎኬት ቤት ልክ በእነዚህ አይነት ነገር የተሰራ ቤት ውስጥ ራሱን የቻለ የእንጨት ማሞቂያ ያለው በጣም ብዙ ክፍሎች ያሉት በቃ ጽድት ተደርጎ ስቲል ለምንም አይነት ነገር የምትፈልግበት ከዛ በዘለለ ደግሞ ፍራፍሬ አይ ቲንክ ዘይቶና፣ ማንጎ፣ ፓፓያ፣ ካዛሚሮን እንደዚህ አይነት የምትላቸው ነገሮች በደንብ የሚመረጥ በቃ የሚወጡበት አይነት አካባቢ ነው ይሄ ክልል። ወደ ናዝሬትም አይ ቲንክ ብዙ ጊዜ ከመታራና ከወንጂ ሸዋ ነው አይ ቲንክ ወደዛ የሚሄደው እንደዚህ አይነት ነገርና በደንብ በእነዚህ አይነት ነገር ያደገች ቀድማ የበለጸገች ኢትዮጵያ ውስጥ ካሉ ሀገሮች ውስጥ የመጀመሪያዋ የነበረች የመጀመሪያዋ ነው ምልክ በማደግ ደረጃ ጥሩ። ምክንያቱም አሁን ወንጂ ሸዋ ላይ አይ ቲንክ ስኳር ፋብሪካ አለ። ወንጂ ስትመጣ ደግሞ ከረሜላ ፋብሪካ አለ፣ ፔፐር አለ፣ አይ ቲንክ ወረቀት ፋብሪካ ማለት ነው። ወረቀት ፋብሪካ አለ ወንጂ? ያ ወንጂ ላይ ነበር። ፔፐር ነው የሚባለው። በቃ አይ ቲንክ እንትኑ ወረቀት ፋብሪካ ነው ራሱን የቻለ በስነ ስርዓት። የካቲት የሚባል አውቃለሁ። የካቲት የወረቀት ምናምን የሚባል እኔ አሁን እንደሱ በስም ደረጃ ባላውቀውም እኛውን አይ ቲንክ ያደግነው ስንባል ያደግነው አይ ቲንክ ፔፐር በሚለው ነው የምናውቀው። ሰፈሩም አሁን ያ ሰፈር ፔፐር ተብሎ ነው የሚጠራው። ድንገት ከዚህ ከሸንኮራ አገዳ ተረፈ ምርት የሚሰራ ወረቀት ይሆን? ኖ በስነስርዓት ከእንጨት የሚሰራ በስነስርዓት እንጨት እየተቆረጠ በስነስርዓት ምናምን እየገባ የሚሰራ ነው በስነስርዓት ማለት ነው። እና ከረሜላ ፋብሪካ አለ። በስቴዲየም ደረጃ እንኳን በስቴዲየም ደረጃ እዚህ ኢትዮጵያ ውስጥ አዲስ አበባ ላይ አበበ ቢቂላ የሚለው አይነት ስቴዲየም አለ አይደለ? ከሱ የተሻለ በጣም የሚገርም ስቴዲየም ነበረ ወንጂ ሸዋ ላይ ማለት ነው። እና ይሄ በማደግ ደረጃ በደንብ በቃ በስነስርዓት የነበረች ሀገር በቃ ከማንም ከፊት የነበረች ሀገር ነበረች። እኔ አንዳንዴ የቴዲ አፍሮ ዘፈን አይ ቲንክ ለሸዋው ላይ ይጠቅማል ብዬ አስባለሁ። እዛ አካባቢ ላለው እንትን ከፊት ነበረች ፊት ናት መሪ ዛሬ ዓለም ቢላት ኋላ ቀር የሚለው ሀሳብ ለኢትዮጵያ ብቻ ሳይሆን ለወንጂ ራሱ በቃ እውነት ከማንም አገር በላይ ቀድማ የነበረች በብዙ ነገር በቃ እኛን ስታሳድግ በእኛ ሰዓት ላይ የነበሩ ከኛም እድሜ ላይ ከፍ ያሉ ሰዎች የነበሩ ሰዓት ላይ በቃ ተንደላቀውባት በስነስርዓት ጥሩ አይነት ይሄ ማህበራዊ አይነት ኑሮ እዛ ሀገር ያሉት አባቶቻችን እናቶቻችን በስነስርዓት ይሄ ታንጸን እንድናድግ አድርገው ገብተዋል። ብዙዎቹ አሁን ወደ ዓለም ጤናው አካባቢ ስትሄድ ብዙዎቹ ምን ናቸው መሰለ ይሄ ፖሊሶች ናቸው። የፖሊስ ልጅ እንበዛለን። እኔም አሁን አለማየሁ ተስፋዬ ይባላል አባቴ። አይ ቲንክ እሱ እኔን ያሳደገኝ አባቴ ይሄ አለማየሁ ተስፋዬ ያልኩ ፖሊስ ነው። 10 አለቃ አለማየሁ ተስፋዬ ነው የሚባለው። እና ብዙዎቻችን እዛ ከዓለም ጤና ላይ ያሉን በሙሉ ይሄ ድሮ ፖሊስ ጡረታ ሲወጣ የሚመራበት አይነት በቃ ምሬት ይሰጥና ቦታ እዛ አካባቢ ላይ ቤት ሰርተህ እንድትገባ ትደረጋለህ በዛ ዘመን ማለት ነው። እና እንደዛ ያሉ አይነት በፖሊስ ውስጥ ያደጉ በድርጅት ፋብሪካ ውስጥ ጠንካራ አባቶች ያሳደጓቸው ገብተዋል። በቃ ብዙ ነገርን አሳልፈው በብዙ መከራ ውስጥ ያለፉ አይነት አባቶች እናቶች ያሳደጓት ትልቅ ከተማ ነበረች። ወደ አፍሮቢት ሙዚቃው እንምጣና እንዴት ወደ ሙዚቃው ልትገባ ቻልክ? ስራዎችህን ወደ ሙዚቃው ከመግባቴ በፊት መጀመሪያ እኔ ዳንሰኛ ነበርኩ። በፊት ዳንስ ውስጥ ረጅም ዓመት ኦልሞስት 8-9 ዓመት በዳንሱ እንትን ብያለሁ። ከራሴ አልፌ ተማሪዎችን እስከ ማስመረቅ ደረጃ በዳንሱ ናዝሬት ላይ እዛ ወንጂ ላይ ወደ አሰበ ተፈሪ ምናምን ሄጄ እንደዚህ አይነት ቅርንጫፎች ነበሩኝ ምናምን የራሴ ዳንስ ስኩሎች ነበሩኝ። ዊዝናቲ በሚለው የዳንስ ስኩል ነበረኝ እና በዛ ውስጥ ያው ክሊፖችን በመስራት ምናምን ታድጋለህ። ሙዚቃን በደንብ ትሰማለህ። ሪትም እንዴት እንደሆነ እያንዳንዱን ነገር በዳንስ ውስጥ እያንዳንዱን እንቅስቃሴ ታያለህ። በዛ ሁሉ ነገር ውስጥ ነው እንግዲህ አልፌ ምናምን ኦልሞስት ወደ ሙዚቃው የገባሁት። ሙዚቃ ላይ ስገባ የመጀመሪያው ስራ አይ ቲንክ ዞራ ዞራ የሚል ስራ ነው የሰራሁት። ያ ስራ 2000 ስንት መሰለ 2011 አካባቢ በፈረንጆች ነው በእኛ 2011 አካባቢ ላይ ነው የመጀመሪያ ስራ የለቀኩት። ከዛ በኋላ ኦልሞስት አሁን ወደ 5 ስራ ምናምን አለኝ። ለአዳማ ከተማ ዘፍነህላታል? አዎ። ምንድን ነው የተለየ ቁርኝት አለ ከአዳማ ጋር? በትክክል ናዝሬት እኔ አሁን ይሄኛውን ናቲ እንድገነባው ያደረገኝ ትልቁ ነገር ናዝሬት በቃ ናዝሬት መግባቴ ናዝሬት ውስጥ እንደዚህ አይነት ጊዜያቶችን ማሳለፌ
ለእኔ ትልቁን መንገድ የሰጠኝ እሱ ነው። ናዝሬት ለእኔ ትልቅ ባለውለታዬ ነው። ምክንያቱም እዛው ወንጂ ላይ ሆኜ ቢሆን አይ ቲንክ ምን ያህል ላይፍ ላሳልፍ እንደምችል አውቀዋለሁ። ራሴን ፐርሰናል ስለማውቀው ናዝሬት ላይ ሁሉን ነገር እኔ የገባው ሰዓት ምናምን ናዝሬት በጣም ሀስል ነው። በቃ ሰው ለመግባባትም በጣም ትልቁን መስዋዕት ከፍለ የምትኖርበት አይነት ሀገር ነበር። በጣም ብርቅ ነበር ናዝሬት። ግን እንደዛም ሆኖ እነዛን ነገሮች አሳልፈ በዛ ሁሉ መከራ ውስጥ ምናምን እያለፍኩ በዛ ሁሉ ችግር ውስጥ እያለፍኩ ምናምን በጣም በቃ ናዝሬት ለእኔ እንዴት ልበልህ፣ ናዝሬት በጣም የንግድ ከተማ ነው። እንቅስቃሴዎች አሉ። ማስታውሰው አንድ የሆነ የተወሰኑ ጊዜዎች ወደዛ ሄጄ ነበርና ከተማው በደንብ እንቅስቃሴ፣ በተለይ ደግሞ የሆነ ጊዜ ላይ ስብሰባዎች በጣም በሰፊው ይከናወኑበት ነበር። እስቲ ንገረኝ፣ ምንድን ነው ናዝሬት ዳይሬክትሊ ለአንተ ያደረገው ኮንትሪቢዩሽን? ናዝሬት ለእኔ ያደረገው እንትን እድል ነው የሰጠኝ። ቤተሰብ መምሪያ የሚባል አካባቢ አለ ናዝሬት። ይሄ የወጣቶች ብዙ ጊዜ ማሳለፊያ ቦታ ነው። ቤተሰብ መምሪያ አለ፣ 10 ቀበሌ ዳላሳን የሚባል አዳራሽ አለ። ብቻ በየቀበሌው ናዝሬት ላይ 11 ቀበሌም እንደዛው ወጣቶች በደንብ ከዛ ሰፈር እየተወጣጡ በፈለጉት አይነት በዳንስም ሊሆን ይችላል፣ በባህል ውዝዋዜም ሊሆን ይችላል፣ በግጥም፣ በስነ ጽሁፍ ኤቭሪቲንግ በቃ ሰው ተሰጥኦዬ ነው በሚለው በሙዚቃም ሊሆን ይችላል፣ በኪቦርድ በመጫወትም ሊሆን ይችላል፣ በፈለገው ወይ እድልን ያመቻችላል። እና እኔ በዳንሱ እንደዛ እንደሆነ ያደረገኝ አይ ቲንክ እኔ ደላሳን የሚባለው አካባቢ ላይ በደንብ ብዙ ጊዜን አሳልፌያለሁ። ይሄ ብዙ እድሜን ማለት ነው። እና እዛ አካባቢ ላይ ባሳለፍኩት ነገሮች ሰው እንዳቃርጎኛል። በደንብ ሙዚቃን በደንብ እንዳቃርጎኛል። ዳንስን በደንብ እንዳቃርጎኛል። እነዛ ነገሮች ለእኔ እድልን ሆኑ። ከዛም በዛ ውስጥ ነው ተነስቼ ምናምን ወደ ራሴ እንደዚህ አይነት እንቅስቃሴ ውስጥ እንድገባ ያደረገኝ። ስንት ዓመት ደነስክ? 8 ዓመት። 8 ዓመት። ከዛ በኋላ ነው ወደ ማቀንቀኑ የመጣው? ከ2007 ጀምሮ እስከ 2010 ድረስ ነው ምናምን፣ እስከ 2011 እስከ 10 ድረስ ምናምን ዳንስ ውስጥ ነው። ዘመናዊ ነው ባህላዊ? ዘመናዊ ዳንስ ላይ ነበር። ዘመናዊ ዳንስ ላይ ነበር። እንትን አሁን ያው አዲስ አበባ ውስጥ ኢትዮጵያ ውስጥ ከሆንክ በደንብ ሚዲያ ላይ ከሚሮጠው ነገር አንዱ የሂፕሆፕ ንጉስ ቴዲዮ ነው ወይንስ ልጅ ማይክ ነው የሚባል ነገር አለ። ቴዲዮ ነው እንጂ ቴዲዮ ነው። የሂፕሆፕ ንጉስ ቴዲዮ ነው ለኔ በጣም። በምን አንጻር መሰለ ቴዲዮ አይ ቲንክ ፐርሰናል ስለምንተዋወቅም ብቻ ሳይሆን እኔ ቴዲዮን ማውቀው የዛሬ ስንት ዓመት መሰለ? የዛሬ 12 ዓመት ምናምን። በቃ በጣም ጩጬ ሆኜ። ምንድን ነው መለያ? እኔ በምን ለያቸዋለሁ መሰለ? አንዳንዴ መነሻ ይወስናል። አሁን ለምሳሌ ቴዲዮ ኬት መጣ፣ ልጅ ሚካኤል ኬት ተነሳ የሚለውን ሀሳብ ማየት ትችላለህ። ቴዲዮ ሽሮ ሜዳ ልጅ ነው። አይ ቲንክ ተወልዶ ያደገው ሽሮ ሜዳ አካባቢ ነው። በደንብ ይሄ እርድናን ከድሩዬ ጋር ያደገ ልጅ ነው። በቃ በስነስርዓት ወጣት ከሚባለው ሰው ጋር በደንብ አድርጎ ለነሱ ጥሩ ነገርን እየሰጠ ሰውን እያወጣ ምናምን በቃ በብዙ አይነት መንገድ የመጣ ልጅ ነው። በቃ አራዳ ነው። በቃ ይሄ ዱርዬ ስትሆን ይገባል እርድና ምን እንደሆነ። ለዚህ በዛ ውስጥ ተነስቶ የመጣ ልጅ ነው ቴዲዮ። እና ሙዚቃውንም የዛን ያክል እንደዛ ታግሎ ምናምን ቴዲዮ ሲያወራ ያስቃል። ባይዞ በቃ እንደዚህ ስላሳለፈው ነገር ምናምን እኔ ቁጭ ብሰማው በቃ የሚመቸኝ አይነት ሰው ነው ቴዲዮ። አራዳ ነው። እንደዚህ ጥርስ በቃ እንደዚህ ለሰከንድ እንትን አይልም። እንዲሁ ሲያስቅ የሚውል አይነት ሰው ነው። እና ይሄ በሙዚቃውም ስትመጣ ሙዚቃን በደንብ አድርጎ ሂፕሆፕን ኢትዮጵያ ውስጥ ሊያስተዋውቅ የቻለ። እኔ ልጅ ሚካኤልን እኮ አላውቀውም ከሆነ ዓመት በፊት ገብተዋል። እኔ ቴዲዮን ባወቅኩበት ሰዓት በሙዚቃው ነው የምልህ። ቴዲዮን እኔ ወንጂ ባይዞ ልመለስልን ነው ወደ ወንጂ። እኔ ወንጂ ሸዋ ሆኜ እየኖርኩ ገና ልጅ ነኝ፣ በጣም ጩጭ ሆኜ ወንጂ ላይ ወንጂ ስቴዲየም ላይ ቴዲዮ፣ ፍቅር አዲስ፣ ጃምቦ ጆቴ እና አንድ ማን ነበር ጠፋብኝ። ብቻ ግን የሆነ 4-5 ዘፋኞች ወንጂ ስታዲየም ላይ መጥተው ነበር። ቴዲዮ በጣም ጩጬ ነበር ያኔ ራሱ ማለት ነው ገና። እና እሱን ለማየት እኔ እግዚአብሔርን አሁን ጓደኛዬ ነው ስቲል አያውቀውም ራሱ ይሄን ነገር ራሱ ማለት ነው። እሱን ለማየት ከዚያ ድረስ በእግር መጥቻለሁ ወንጂ ድረስ ማለት ነው። ቴዲዮን ለማየት 7 ኪሎ ሜትር ምናምን በእግሬ ተጉዤ ማለት ነው። ስንት ኪሎ ሜትር? 7 ኪሎ ሜትር። 7 ኪሎ ሜትር ከወንጂ ሸዋ ድረስ በመሀል ያለችው 7 ኪሎ ሜትር ናትና እሷን ኪሎ ሜትር በእግሬ
በእግሬ መጥቼ እኮ አይ ቲንክ ግቢ ውስጥ እኮ መግባት አትችልም፣ በክፍያ ነው። እኛ እንደዚህ ግንብ ላይ ምናምን ተንጠልጥለን ምናምን ነበር ከሩቅ ቴዲዮን ሳየው ነበረው ምናምን። ያን ጊዜ ማለት እንቅስቃሴዎች ሁሉ ዳንስ ናቸውን ያወጣ ጊዜ ማለት ነው። ያ ዘመን ማለት ነው። ያ ሰዓት እኔ በግንብ ላይ ተንጠልጥዬ ምናምን ነበር ቴዲ ማየ ነበር። እግዚአብሔር ነው ማለት እንደው ይሄን ነገር ሳላወራው ምናምን ሳልነግረው ነው አሁን አሜሪካ የገባው ምናምን እንጂ ቴዲን በዛ ሰዓት እንግዲህ እኔ ቴዲን ሳቀው እንግዲህ በዛ ሰዓት ሂፓፕን በስነ ስርዓት ማቀው በሱ በቴዲ ነው። በዛ ሰዓት ልጅ ሚካኤል የለም፣ እኔ አላቆመው ልጅ ሚካኤልን በዛ ሰዓት አላቆም። ልጅ ሚካኤል እኮ ከሆነ ዓመት በኋላ የመጣ ልጅ ነው፣ ገብቷል። ከሆነ ዓመት በኋላ ነው በጣም ሻይን ያደረገው ምናምን። አሁን ግን እኔ ገና ሳቀው ማቀው ቴዲ ነው። እሺ እኔ ይኸውልህ እንደ አንድ ጠያቂ ብዙ የሙዚቃ እውቀት የለኝም፣ ግን እንደ አንድ ጠያቂ የሙዚቃዎቹ ኳሊቲ የሆኑ ሙዚቃዎችን ዴሊቨር በማድረግ ልጅ ማይክ ነው አሁን በቆይታ ቴዲዮ ነው ብለኸኛል። ልጅ ማይክ ነው ወይንስ ቴዲዮ ነው ኳሊቲ የሆነ ሙዚቃ ዴሊቨር የሚያደርግ? ሁለቱም ጋር ያ ነገር አለ። ሁለቱም ጋር አሁን እዚህ በኳሊቲ ደረጃ ካወራ ልጅ ሚካኤልን ጋር ምንም የምጥለው ነገር የለም። አሁን ይሄ ዘናጭ የሚለው ፓርት ይሄ አሁን የመጀመሪያ አልበሙን አካባቢ ላይ ያለው ምንም እኔ ማወጣለት ነገር አለ። በጣም የሚገርም አልበም ነው። በጣም ነው መወድለት ምናምን። በደንብ ሰማለሁ፣ የሱንም ሰማለሁ እኮ አልሰማም አይደለም። ሙዚቃውን በደንብ ሰማለታለሁ። ግን ይሄ ቀድሞ በመጣም ወይ ደግሞ ኢትዮጵያ ውስጥ ሂፕሆፕን በደንብ ባስተላለፈም ካልከኝ ለእኔ ከልጅ ሚካኤል ይልቅ ቴዲዮ ነው። አሁን እንግዲህ ሂፕሆፕ ላይ የተወሰኑ ጨዋታዎችን ተጫውተናል። አፍሮቢት ላይ ደግሞ ጥሩ እየተጫወቱት ነው ብለህ የምትለው? ምክንያቱም አንተ እዛው አፍሮቢት ውስጥ አፍሮቢት ጀነራ ውስጥ ስላለ ማን ነው ትላለህ? ያሬድ ነጉ አፍሮቢት ላይ በዚህ ሰዓት ሻይን ያደረገው እሱ። ያሬድ ነጉ አለ፣ ሳንቾ ገብሬ አለ፣ ዳጊዴ አለ አሉ፣ ብዙዎች አሉ። አይ ቲንክ አሁን በሻኩራ ነው እየጠራው ያሉት። አሁን እኛ ስቱዲዮ አካባቢ ላይ ካሉ ልጆች በደንብ ሻይን ያደረጉ እነዚህ ናቸው። ጊልዶም ራሱ አለ። ኦኬ 2 ስራም 3 ስራ የሚልቀቅ እንጂ አፍሮቢቱ በደንብ እሱም ሻይን አድርጓል። ከታምራት ደስታ ጋር የተለየ ስሜት አለ? ታምራት ደስታ ውይ በጣም እኔ ታምራትን በጣም ነው የምወደው በእውነት። እኔ ከልጅነቴ ጀምሮ ስዘፍነውም ለሰው ስጋብዝም ምናምን የከረምኩት እሱ ነው። በቃ እኔ አሁን ሙዚቃን በምን ትወዳለህ ብትለኝ በታምራት ደስታ ነው። የእውነትህን ነው? እግዚአብሔርን አንዴ ነው በህይወት ያየሁት። በቃ በጣም የሚያናደኝና የሚቆጨኝ እሱ ነው። በቃ የሆነ ብደርስበትና በደንብ አሁን ሌሎቹን እንዳወቅኩት ሌሎች ጋር አይ ቲንክ ጓደኝነት እንደፈጠርኩ ምናምን ታምራት ላይም ደርሼ ያ ሲትዌሽን ቢኖረኝ ምንኛ በታደልኩ ነበር። እግዚአብሔርን በጣም የሚቆጨኝ ዲፕ ሳላቀው ህይወቱ ማለፉ ነው። ዊዝናታን አንድ ሌላው ልጠይቅህ የምፈልገው ነገር በህይወትህ ማጣት የማትፈልገው ነገር ምንድን ነው? ልጄን ነው። ጀስት እኔ እዚህ ምድር ላይ ሆኜ ምናምን የእሷን ምንም ነገር ማየትን አልፈልግም። ማለትም ይሄ በቃ ከእሷ በፊት ያርገኝ ለምንም ነገር። ጀስት በጣም የችግሬ ሰዓት ልጄ ናት። አሁን ራሱ በህይወቴ ውስጥ የሆነ ተስፋ ማድረገው ብዙ ተስፋ የሚያስቆርጡ ነገሮች አሉ ህይወቴ ውስጥ። በቃ ብዙ ሀስሎች አሉ፣ ብዙ የምታገላቸው ነገሮች አሉ ለማሸነፍ ምናምን እና በነዛ ነገሮች ድክም ምስል የሆነ ነገር ራሴ ላይ ለመወሰን ምናምን እልና በቃ ኮምፕሊትሊ ልጄን ሳስታውስ ወይ ስልኬ ውስጥ ገባና ፎቶዋን ሳየው ለካ አለችልኝ ምናምን በቃ ምናምን ብዬ እንድመለስ ምናምን ያደርገኛል። በቃ የእሷ የኔ ህይወት ውስጥ መኖር ለእኔ ትልቅ ነገር በቃ ትልቅ። እሷ ባትኖር ኮምፕሊትሊ እኔ ብዙ ነገሮች ያጋጥመኛል ህይወት ውስጥ። እሷ ከመፈጠሯ በፊትም ከዛም በኋላ ግን ከመፈጠሯ በፊት እግዚአብሔር ነበር አጠገቤ የነበረው። አሁንም እግዚአብሔር አለ። እግዚአብሔርና ልጅ አሉ ሁሌም እኔ ውስጥ። ግን ከዛ በፊት በቃ በእግዚአብሔር በጣም ትልቅ እምነት ያለኝ ሰው ነኝ። ነገዬን ማሰብ ሰው ነኝ። በቃ እግዚአብሔር እንደሚያሻግረኝ አውቃለሁ። ነገ የተሻለ ነገር ህይወቴ ውስጥ እንደሚያመጣ አውቃለሁ። እሱን በማሰብ ብዙ ነገሮቼ ያሸነፍኩባቸው ጊዜያቶች አሉ። እዛ ናዝሬትም ሆኜ ማለት ነው። በቃ ብዙ ችግርን አሳልፌያለሁ። ብዙ እንዲህ ነው ብዬ ከምልህ በላይ የልጄን እናትም ከማግኘቴ በፊት የራሴ የሆኑ በቃ ብዙ ነገሮችን አሳልፌያለሁ።
ከዛ በኋላም እሷም ወደ ህይወቴም ከመጣች በኋላ ጥሩ ነገሮች ነበሩ። ኦልሞስት 2 ዓመት 3 ዓመት አካባቢ አሪፍ ጊዜ ነበር። ከመምጣቷ በፊትም ዓመት ከምናምን ቆይተናል። መታም 1 ዓመት ከምናምን ልጄም አሁን ኦልሞስት ልጄ አሁን 2ኛ ዓመቷ ግንቦት 13 ነው። ግንቦት 13 ነው የተወለደችው በእኛ ማለት ነው። ፈረንጆች ሳይሆን በእኛ ግንቦት 13 ነው የተወለደችው። አሁን 2ኛ ዓመቷ ግንቦት 13 ሲመጣ 2ኛ ዓመት ትሆናለች። ክላውዲያ ናታን ትባላለች። የምትኖረው ያው ከሀገር ውጭ ነው። ጀርመን ሀገር ነው የምትኖረው ልጄ። እናቷም እሷም እዛ ነው የሚኖሩት። እና በህይወቴ ውስጥ እኔ አሉኝ ብዬ በጣም ብዙ ጊዜ የተመካዋቸው ሰዎች እንደዚህ የሆነ ክፋት ጊዜ ሲመጣ፣ የችግር ጊዜ ሲመጣ እንደዚህ ይሆናል ምናምን በቃ እነሱ እያሉኝ ምናምን ብዬ የማስባቸው ሰዎች ልክ ያ ጊዜ ሲመጣ ሲርቁኝ አይቻለሁ። በቃ ያልተወኝ እግዚአብሔር ብቻ ነው። እግዚአብሔር በህይወቴ ውስጥ ሁሌም ነበር። ሁሌም በቃ ስበረታም ስወድቅም ምንም ስሆን በቃ እግዚአብሔር ነው እኔ ጋ ያለው እና እግዚአብሔር ለእኔ በቃ እንዲህ ነው ብዬ ከምል በላይ ለእኔ ያደረገልኝ ነገር ትልቅ ነገር ነው። በዚሁ አጋጣሚ አንተ ያለፍክበት ነገር ሌሎች ሰዎች እንዳያልፉ የምትፈልገው ነገር አለ? እስካሁን እየተከታተላችሁ ላላችሁ ከልብ እናመሰግናለን። እንግዲህ ይህ ፕሮግራም ለሌሎች እንዲደርስ ሼር፣ ሰብስክራይብ እንድታደርጉን እንጠይቃለን። ቴንኪዩ። እኔ ያለፍኩበት ነገር ሌሎች እንዳያልፉ የምፈልገው ነገር ጀስት እኔ ያለፍኳቸው እንዳልኩ ከዛም ከመነሻ የሚጀምሩ አሁን ናዝሬትም ገብቼ ያለው ምናምን ሲትዌሽን ህይወትን ለማሸነፍ ሩጫ ላይ ነኝ። ቤተሰቦቼም አይ ቲንክ ከኔ የሚጠብቁ አይነት ቤተሰብ ያለኝ ሰው ነኝ። እኔ የሆነ ነገር ባጎድል የሆነ ነገር የሚጎልባቸው አይነት ቤተሰብ ያለኝ ሰው ነኝ። ገብተዋል። ታናናሽ ወንድሞች አሉኝ እና እናት አለችኝ። በቃ ብዙ ነገሮቼ በእኔ ውስጥ የሚያልፉ ናቸው። በትምህርትም ብትል ቤትን በማገዝ ብትል በቃ እኔ የሆነ ነገር ብሆን ያ ቤት የሆነ ነገር ይቆማል ኮምፕሊትሊ። በቃ ከእንደገና ነው የሆነ ነገር አድርገው ሊነሱ የሚችሉት እና በእንደዚህ አይነት ሀስል ውስጥ የሚያሳልፉ ብዙ ሰዎች አሉ። ባይዘይ በቃ በጣም ብዙ አሁንም ድረስ ለቤተሰብ ብለው የሚኖሩ ልጆች አሉ። የቤተሰብን ህይወት ለመቀየር ብለው ጥሩ ነው። ያንን ማሰብ ክፋት የለውም። ለቤተሰብ መኖርን የመሰለ ነገር ምንም ነገር የለም። ግን እግዚአብሔር ሲፈጥር ደግሞ አንተን ወደዚህ ምድርም ሲያመጣ የራሱ የሆነ ፐርፐዝ አለው። ፈጣሪ ከሁሉ ነገር አሸንፈ አንተ እዚች ምድር ስትመጣ እግዚአብሔር የራሱ የሆነ ዓላማ አለው በአንተ ውስጥ። ለዚህ እነዛን ዓላማዎችን የምታሳካ አይነት ሰው መሆንም አለብህ። በእግዚአብሔር ፍቃድ ብቻ የምታሳካው ነገር ምንም ነገር የለም። ግን እግዚአብሔርን ከያዝክ ሁሉን ነገር ታሳካ የምትችላቸው ጊዜያቶች ይኖራሉ ህይወት ውስጥ። እኔ እንደዛ ነው። ምክንያቱም እግዚአብሔር ባይኖረኝ ብዙ መሰናክሎች ውስጥ እገባ ነበር። በብዙ ነገር እጠፋ ነበር። ብዙ መስመሬ ይሳት ነበር። አሁን የምታየው እናቲን ላታየው ትችል ነበር በዛ ሰዓት። እና እግዚአብሔር ለእኔ ትልቅ በቃ የሰው ልጅ በሙሉ መከተል ካለበት የሰው ልጅን ሳይሆን እግዚአብሔርን ማመንም ያለበት እግዚአብሔርን ብቻ መሆን አለበት። ማንም ሰው በዚህ ሰዓት ለሰው የሚደርስ የለም። ራሱ ለራሱ ነው መድረስ ያለበት። ማንም ሰው ነው የምልህ። አይ ቲንክ ቤተሰብ የሆነ ነገር እኮ ስታቋርጥ እኮ ፊቱን ሊያዞርብህ ይችላል አንድ ቀን ገባ። ግን ሁሌም ፊቱን ማያዞርብህ በህይወት ውስጥ ሁሌም ማይተው አንድ እግዚአብሔር ብቻ ነው። ብትወርቅም ብትነሳም ጥሩ ደረጃ ላይ ብትደርስም ባትደርስም በሁሉ ነገርክ እግዚአብሔር ነው አንተ ህይወት ውስጥ ያለውና እግዚአብሔርን የያዘ ወርቁ አይወድቅም። ማትረሳው መዝሙር አለ ወይ? አዎ ጀስት አሁን ቅርብ ጊዜ አቤል ዲያቆን አቤል ወይ ዘማሪ አቤል ይባላል። የእሱ መዝሙር አለ ጀስት ሁሉም ያልፋል እግዚአብሔር ያሳልፋል፣ ሁሉም ያልፋል እግዚአብሔር ያሳልፋል፣ ልጆቹን መቼ ይረሳል ምናምን የሚል መዝሙር አለና እሱን ስሰማው በቃ ይሄ የመንፈስ እርካታ እግዚአብሔርን ነው የምልህ። የሆነ ነገር ውስጥ እንኳን ብሆን በቃ የሆነ ነገር ብድግ እንዲል ምናምን ነው የሚያደርገኝ። በቃ በጣም ስሜት አለው። እሱም መዝሙር ማንም ሰው ቢያዳምጠው የፈለገ አይነት ሲቹዌሽን ውስጥ ቢሆን በእውነት የሆነ ሰላምን ይሰጠዋል።
ይህን መዝሙሩ በቃ ገብቶ በስነ ስርዓት ላዳመጠ ሰው ትክክለኛውን ነገር ያገኛል ብዬ አስባለሁ። በቃ ለህይወቱ መልስ ይሰጠዋል። በቅርቡ ወደ መዝሙር ልትገባ ትችላለህ? አፍሮቢቱን ትተኸው? እሱ ከባድ ነው ትላለህ? እሱ ከባድ ነው። ምክንያቱም እንዳልኩ ከኔ የሚጠብቁ ቤተሰቦች አሉኝ እና እኔ የሆነ ነገር ብሆን ወር ደግሞ የሆነ ነገር ቢቆም ሊሆኑ እንደሚችል አውቃለሁ። ለዚህ እችን በምሰራው ነገር ነው አይ ቲንክ ቤተሰብ ማግዘው የሆነ ነገር ምሸፍነው ምናምን ገባ። ያን ነገር ለማድረግ ስል ራሴን ነው መስዋዕት እያደረኩ በእነዚህ ያን ነገር እና እኔ ከሚገርምህ ማለት ነው ህይወቴን እንደዚህ አንድ በአንድ ብነግርህ በጣም ማሳዝን ሰው ነኝ። አሁን እንደዚህ ለብሼ ስታይኝ ዘንጬ ምናምን ስታይ ምናምን ኦር ደግሞ ሰው ሚዲያ ላይ ሲያይኝ ስዘፍን ያን የመሰለ መኪና ይዤ ምናምን ብዙዎቹ ኢትዮጵያ ውስጥ ያሉ ሰዎች አይ ቲንክ ራሳቸውን በእንደዚህ አይነት መንገድ እየሸወዱ የሚኖሩ ሰዎች አሉ። እግዚአብሔርን ነው የምልህ። ምክንያቱም ያ አይደለም ኑሯችን። ሁላችንም ጓዳችን ቢታይ ቤታችን ቢታይ እዚህ ጋር ስክሪን ላይ እንዳለው አይነት ነገር አይደለም። ሪያሊቲውን ለምን አዘፍኑ? በእውነት ነው የምልህ። ሪያሊቲውን ለመስፈን ደግሞ ይሄ ትውልድ ተቀባይ አይደለም። ኦር ደግሞ ኢንተርቴንመንቱም አንተን ሙዚቃ ላይ ገዛ የሚችልበት አይነት ሲቹዌሽን ይኖራል። ገብቶሃል? ምክንያቱም ማርኬት ነው። በቃ መከተል ያለብን ማርኬቱን ነው እና ማርኬቱን ካልዘፈንክ እዛ ጋር የሚመስለውን ነገር ምናምን ካላበጣ ለዛ ሰው ማንም ሰው ቼክ ላይ ያደርግ ይችላል። ግን እኔ በጣም የደሃ ልጅ ነኝ። እግዚአብሔርን ነው የምልህ። ምንም ይሄ ምንም እንትን የሚያስብል ነገር አይደለም። ድህነት ሰርተህ የምታልፈው ነገር ነው፣ የምታሸንፈው ነገር ነው ህይወት ውስጥና እኔ እናቴ የምትኖርበትን መንገድ አውቀዋለሁ። አይ ቲንክ ምን አይነት ነገር ውስጥ እንዳለች ምን አይነት ህይወት ውስጥ እንደምትኖር ገባ። ከኔ ጋር ያደገች አለች ሲሳይ አለማየሁ የምትባል እንዳልኩ እኔ አለማየሁ ተስፋዬ ነው ያሳደገኝ። ዶቶ ከበደ የምትባል ናት እኔን የሚያሳደገችኝ። ሁለቱ ሆነው እና በእነሱ ውስጥ ሳድግ በብዙ ችግር ውስጥ በቃ ሆኜ ሳይሆን የእነሱን የጡረታ ብር እየበላው ገብቷል። በጡረታ ውስጥ ያደግኩ ሰው ነኝ በቃ የሁለቱን እና አሁን እኔ በጣም ስቲል በዓልን ምናምን ቤተሰብ ጋር ምናምን መሄድ ምናምን በጣም ፈልጋለሁ። ስቲል አሁን በቃ ቤተሰብ ጋር ሄጄ ባሳልፍ በዓልን ምናምን ግን የሆነ ምን ይደብረኛል መሰለ በቃ የሆነ የእናቴን ነገር እዛ ጋር ለማስተካከል የራሷ ቤት ውስጥ አለመሆኗ ምናምን በቃ ለእሷ የሆነ በቃ የምታርፍበትን ነገር አለማመቻቸቴ። እጥራለሁ እኮ እለፋለሁ፣ የሆነ ነገር ለማድረግ እሞክራለሁ። ግን በቃ ህይወት እንደምታያት ናት። የምትሞላ አይነት ነገር የለችም። እዚህ ጋር የራሴ ወጪ ያለብኝ ሰው ነኝ፣ እዛ ጋር ሌላ ወጪ ያለብኝ። በቃ የምትኖረው የሆነ ነገር ይገኛል፣ ያንን ወጪ ምናምን ትደፋፍናለህ ምናምን። በቃ በእነዚህ አይነት ሲቹዌሽን ውስጥ ነው የምታሳልፈው። እና አንድ ሰው እንዲያው ምን አለ መሰለህ ስለ እናት ጠይቆ የሆነ ሚዲያ ላይ ሲያወራ የተማርኩትን ነገር ነው የምነግርህ። አንድ ልጅ ለእናቱ ሁሌም ቤት እሰራለሁ እያለ ያስባላል ሁሌም። እና በመሀል ያቺ እናት ሞተች። በጣም ረጅም ዓመት ነው ይሄ እቅዱ። ግን እሱ ያንን ነገር ለማግኘት ይሞክራል፣ አይሳካለትም። ይለፋል፣ አይሳካለትም። ይጥራል፣ አይሳካለትም። ግን ጥቃቅን ነገሮች ያገኛል። ግን ለእናቱ በቃ የሚያስበውን ነገር ለማድረግ የሚችልበት አይነት ሲቹዌሽን ላይ አልደረሰም ያለች። በዛ መሀል እናቱን አጣ እና በጣም ነው በቃ ያ ሰው የተጎዳው የተጸጸተው ምናምን ህይወት ውስጥ። እና እኔም ምንን እንፈራለሁ መሰለ በቃ ሁሌም ጠዋት ከእንቅልፌ ስነሳ በቃ ጸሎት አደርጋለሁ። ከጸሎቴ በኋላ በቃ እግዚአብሔር ወይ በቃ መንገዴን አንተ አስተካክልልኝ። እና ወደ ልጁ ስመለሰለው ወደ ታሪኩ ምን አለ አይ ቲንክ ለእናቴ ሁሌም እንደዚህ ቤት እሰራለሁ ብዬ ከማስብና የሆነ ነገር ለማድረግ ከመሞከር ይልቅ ማገኘውን ነገር ባካፈልኳት። ገብቷል? ያገኘውን ነገር ብሰጣት፣ ያገኘሁትን ነገር ባካፍላት ኖሮ ስቲል ዛሬ አይቆጨኝም ነበር። ግን ሁሌም የሆነ ነገር አደርጋለሁ ብዬ ለእሷም ተስፋ እየሰጠኋት እየኖረች ነው በመሀል እናቴን ያጣሁትና ምናምን ብሎ ሲያወራ አንተ በቃ እኔን ነው አይ ቲንክ ፊል ያደረገኝ። በቃ ማለትም እኔም እንደዚህ ነው ጀስት ምናምን እስክል ድረስ ገባ። እኔም አሁን እንደ የትኛውም ኢትዮጵያዊ ምናምን ለእናቴ ቤት መግዛትም ፈልጋለሁ። እናቴ የምትኖረው አይ ቲንክ የእሷ ቤት ውስጥ አይደለም።
ከኔ ጋር ያደገች ያልኩ ሲሳይ አለማየሁ የምትባላለች አይ ቲንክ እሷ ናት የሆነ ለሆነ ነገር የተሰራ ቤት ውስጥ እንድትኖር ፈቅዳላት እየኖረች ያለችው በዚህ ሰዓት ማለት ነው። ገባ? እሷ ባትኖርስ? እሷ ባትኖር ምን ያክል ህይወታችን ከባድ ሊሆን እንደሚችል። እናቴም ክራይ ቤት ውስጥ ትወርቃለች። የእሷን ክራይ ለመክፈል ሌላ ተፍተፍ ሌላ ህይወት ውስጥ ገባ። ግን እንደ ማንኛውም ሰው ደግሞ አንተ የቤቱ እኔ የመጀመሪያ ልጅ ነኝ ለቤቱ ምናምን በቃ ለእናቴ የሆነ ጥሩ ነገር እንደማሰብ በቃ የሆነ የራሷ ቤት ኖሯት ምናምን በዓል ለማክበር አብሬያት ብሄድ እሷ ጋር ብሄድ ደስ ይላል። ያ በቃ እንደዛ ምናምን ባሳልፍ ምናምን ብዬ አስባለሁ። ግን አሁን እዛ አካባቢ ላይ ምናምን ሰው የሚያስበኝ እኔ ዘፋኝ ስለሆንኩ ምናምን ብዙ ነገርን ፊል ያደርጋል ምናምን በቃ የሆነ ነገር ይጠብቃል ከኔ ምናምን ጎረቤትም ይጠብቃል። ማንም ሰው በቃ ገባ ማንም ሰው ይጠብቃል ምናምንና ያን በቃ ጠለዋለሁ። ያው እዚሁ አርት ላይ ስላለን ከአርቲስት የምታደንቃቸው እንደ ሮል ሞዴል የምትወስዳቸው ከወንድም ከሴትም አሉ? በፊልሙ ነው በፊልሙ አዎ አይ ቲንክ እሷም በሆነ ሳይሆን በጣም የምወዳት ጀስት ለእሷ ያለኝ ስሜት እንዴት ልበል ማንም ያላወራላት ሰው ናት። ባይዘይ ማክዳ አፈወርቅ የምትባል አርቲስት አለች። ስስት የሚለውን ፊልም ድንገት ከዛጋ ልጁ እንዲህ እያለ እሱ የሚያውቃታል መሰለኝ። በእውነት ማንም ያላወራላት ጀግና አርቲስት ናት። እኔ በጣም ነው የምወዳት። አይቻት አላቅም፣ በአካል አግኝቻትም አላቅም። ግን ያልተወራላት በቃ ኢትዮጵያ ውስጥ ለእኔ ጀግና አርቲስት በደንብ መከበር ያለባት ምናምን አይነት ሴት ልክ ሌሎቹም እንደሚሞገሱት ምናምን መወራት ያለባት ማክዳ። ዲምፕሏ በቂ ነው። ስትስቅ ከትወናው በላይ እውነት ፋሽዋሏን ብታየው የሆነ የሚያሳዝን ፊት ታውቃለህ። ሌላ ምት ያለብህ ይመስላል። ሌላ ምንም ነገር ኖሮኝ ሳይሆን ታሳዝነኛለች። አይ ቲንክ እኔ ወይ ስስት የሚለው ፊልም እኔ ውስጥ ተጽዕኖ ፈጥሮ ይሁን አላውቅም፣ እሱ ላይ የተወነችበት መንገድ ምናምን። ግን በቃ ልጅቷ ትችላለች። ከወንድስ? ከወንድ በመመቸት ደረጃ ግሩም ኤርሚያስ የሆነ ሞገሱ ደስ ይለኛል። ወንዳ ወንድ አይነት ነገር ነው። ግሩም ኤርሚያስ ደስ ይለኛል። ግን ኢንተርቴን በማድረግ ደረጃ ደግሞ ይሄ ማን ያስቃል ምናምን ካልከኝ ማንዴላ ደስ ይለኛል። እንዲሁ ሳየው ምናምን ምስቅ አይነት ሰው እንደዚህ አሁን በአካል ራሷን ቅርብ ጊዜ አይቼዋለሁ እና እንዲሁ ሳየው ፊልሙ ያለውን ነገርም ትዝ እያለኝ ሊሆን ይችላል። ብቻ አካሄዱን ከኢዮብ ጋር የሰራው ፊልም የሆነ ኢዮብ ሕፃን ሆኖ ምናምን አይ ቲንክ እሱ ዘፋኝ ሆኖ ምናምን የተወነው ፊልም አለና በቃ እሱ ፊልም ጀስት ለእኔ እንዴት ልበል በቃ በጣም የሚገርም ትወና ነው። አፍቅረህ ታውቃለህ? በደንብ። እንዴት ነበር እስቲ ንገር። አገኘህ? ዞር ብል ከዚህ ተባልክ? በሱ ፍቅር ተነስተህ ዘፈንክ? ምን አደረግ? አግኝቻታለሁ። እንዳልኩ የልጄ እናት ናት። በጣም ነበር ማፈቅራት። የምትኖረው አይ ቲንክ እሷም ጀርመን ሀገር ነበረች በሰዓቱ። በጣም ነው የምወዳት። ጥሩ ጊዜ ነበረን። ጀስት በዚህ አጋጣሚ እንዲሁም መጽሐፍ ቅዱስ ምን ይላል መሰለ፣ መዳንም የንስሐትም ቀንም አንድ ቀን መሆን አለበት በህይወት ውስጥ። በቃ ስትድንም እግዚአብሔርን የራስ አድርገህ ለመቀበልም ዛሬ መሆን አለበት። አይ ቲንክ አንተም ያጠፋቸው ጥፋቶች ካሉ በሰው ውስጥ በቃ ይሄን ምንድን ነው የሚባለው ንስሐ ነው አይደል? በቃ እንደዚህ በድያለሁ እንደዚህ አድርጌያለሁ ማሰብም ያለበት ሁሌም በህይወት ውስጥ ዛሬ ነው እና ይህን ያክል እንደዚህ ሰውን የሚበድለውን አይተ በደል በድያት አይደለም፣ ግን እንደ ጥፋት እሷ ያየቻቸው ነገሮች ሊኖሩ ይችላሉ እኔ ውስጥ እንደ ስህተት እና እውነት እኔ መች እንደምሞት አላውቀውም። ዛሬ ልሙት ነገ ልሙት ማናችንም አናውቀው። ለዚህ እንዲያው ምንም ነገር ከመፈጠሩ በፊት ጀስት እኔ እና እሷ አብረን እንድንሆን አይደለም ወይ ይቀጥላል ላይፋችን ምናምንም አይደለም። ባለችበት ሰላም እንድትሆን እፈልጋለሁ፣ ግን ይቅርታዋን እንዳገኝ እፈልጋለሁ። በቃ ለውስጤም ሰላም ስል ስቲል ይቅርታ ብታደርግልኝ በቃ እኔ ይቅርታ መጠየቅ እፈልጋለሁ። በቃ ይቅርታ አድርጊልኝ፣ እያየሽ ከሆነ ይቅርታ፣ ስለ ሁሉም ነገር በጣም ይቅርታ፣
በድዬሽ ሊሆን ይችላል፣ አስከፍቼሽ ሊሆን ይችላል። ምንም ብትሆኝ የልጄ እናት ነሽ። በጣም ቆንጆ ልጅ ሰተሽኛል። ልጄን እንደምወዳት ስቲል ታውቂያለሽ በደንብና እሷንም ያገኘሁት ባንቺ ነው እና በጣም ይቅርታ አድርጊልኝ። በቃ ሶሪ። አብረን መሆን እንችላለን ደግሞ ኑን ሳይሆን በቃ እኔና አንቺ ጋር ያለው ነገር ሰላም ልጄ ላይም ጥሩ ነገር ይፈጥናል ብዬ አስባለሁ እና እንዳልኩሽ ነገም ልሞት እችላለሁ፣ ከነገ ወዲያም አላውቀውም። ግን ይቅርታ ሳንባባል ምንም ነገር እንዲፈጠር ስለማልፈልግ ሶሪ፣ በድጋሚ በጣም ይቅርታ። እስቲ ወደ ሙዚቃው እንመለስና ከራስ ስራ ምን ትወዳለህ? የትኛውን የበለጠ ትወደዋለህ ካወጣቸው ሙዚቃዎች? ህይወቴ ውስጥ ሁሉም ሀሳብ አላቸው። ማለትም እያንዳንዱ ሙዚቃ ለእኔ ይሄ በቃ ልጅ እንደመውለድ በለው። በቃ በጣም በስቃይ ውስጥ አሁን ላይ ቪዲዮ ክሊፕ ስትቀርብ ምን ያክል ብር ወጪ እንደምታደርግ ታውቀዋለህ። ግልጽ ነው፣ ማንም ሰው ያውቀዋልና ዝም ብለህ ከመሬት አይደለም ያንን ነገር አውጥተህ የምትሰራው። ለዚህ ብዙ ነገሮች እንትን ስለሚኖሩ ሁሉንም ዘፈኖችን እወዳለሁ። በመውደድ ደረጃ ሁሉም ለእኔ መልእክት አላቸው። ግን በጣም የምትወደው ካልከኝ ሰው አለኝ የሚለውን በጣም ነው የምወደው። ያ ሰው አለኝ ልቤ ላይ የሚል ዘፈን አለኝ። አይ ቲንክ ለባለቤትህ ነው እንደዛ ሳይሆን ለየትኛውም ሰው ሊሆን ይችላል። ሙዚቃውን እሷን አስቤ ምናምን አይደለም አይ ቲንክ የተሰራው። ግጥሙም የኔ ስላልሆነ ዜማውም የኔ ስላልሆነ ግን በሙዚቃ ደረጃ ይሄ ከሁሉም ዘፋኞች አሁን ላይ ካሉት አፍሮቢት ዘፋኞች የሚመጥን ኳሊቲውን በጠበቀ ሁኔታ በፕሮዳክሽንም ደረጃ ብትሄድ እነሱ የሚሰሩበት ፕሮዳክሽን ከፍዬ እንደነሱ በደንብ ትልቅ ወጪ አውጥቼበት የቀረስኩት ቪዲዮ ነው። ከሌሎቹ በፊት ከሰራኋቸው ዘፈኖች በደንብ ትልቅ ወጪ አውጥቼበት የሰራሁት ቪዲዮ ነው እና ሰው አለኝን በጣም። ሃይማኖታዊ ጉዳይ ላይ እንዴት ነው እምነትህን በተመለከተ? እኔ ምንም በዚህ ጉዳይ ላይ እንደዚህ ማብራሪያ መስጠት ምናምን አልፈልግም። ምክንያቱም ዲፕ እውቀቱ ኖሮኝ አይደለም፣ እውቀቱ የለኝም። ለዚህ ሃይማኖቱን እወደዋለሁ። የኦርቶዶክስ እምነት ተከታይ ነኝ። ኦርቶዶክስ በመሆኔ በዚህ ሰዓት በጣም እኮራለሁ። በዛው ዶግማ በዛው ቅኖና ምኖር ሰው ነኝ እዛው ህይወት ላይ። በቃ ማለትም ማንኛውም ኢትዮጵያዊ የሆነ ሰው በሙሉ በሃይማኖቱ መደራደር እንደማይችል አውቃለሁ። ከነዛ ውስጥ አንዱ ነኝ እና በቃ በእንደዚህ ባልፎ ደስ ይለኛል ሃይማኖታዊ ነገሮች። አሁን ምን እየሰራህ ነው? ራይት ነው አሁን ላይ አይ ቲንክ ያው ሙዚቃዎች ጨርሻለሁ። ኦልሞስት ኦሮምኛ ዘፈን ቪዲዮ ክሊፕ ቀርጬ አፍሮቢት ነው ከጊልዶ ጋር ነው ለሁለት የሰራ ነው ኮላቦሬት አድርገን ቪዲዮ ሁሉ አልቋል። ኢንተርቴንመንት ላይ ንግግር ላይ ነኝ በዚህ ሰዓት ለሽያጭ። ከዛ በኋላም አሉ ኦልሞስት ወደ 4 አውዲዮዎች ምናምን ጨርሻለሁ። ከዛ በተረፈ ደግሞ እኔ ራሴ ቪዲዮ ክሊፕ ምናምን ዳይሬክቲንግ አደርጋለሁ። የሌላ ቪዲዮ ክሊፖችን አዳዲስ ልጆች ለሚመጡትም ላሉትም ራሴ ዳይሬክት አደርጋለሁ። ራሴ የራሴን እንትን አቋቁም ያለው የካሜራ ክሩ ማለት ነው። የራሴን ፕሮዳክሽን አቋቁም ያለው በዚህ ሰዓትና በልጄ ስም ነው አይ ቲንክ እንትኑ ፕሮዳክሽኑ። ማናት የልጅህ ስም? ክላውዲያ ትባላለች። ክላውዲያ ማለት ለእግዚአብሔር የቆመች ሴት ማለት ነው። ብዙ አይነት ትርጉሞች አሉት መጽሐፍ ላይ ስትገባ፣ ግን በቃ ለእግዚአብሔር የቆመች ሴት በሚለው እንውሰደው እና ክላውዲያ ፊልም ፕሮዳክሽን ነው የሚለው። የራሴን ሁሉ ነገር አቋቁሜ በዚህ ሰዓት ቪዲዮ እየቀረስኩ ነው ያለሁት። ቅድም ጀምረን እንደማቆም አድርገን ነበረ ስለ ልጅ ማይክ እና ስለ ቴዲዮ አንስተን የተጫወትናቸው ጨዋታዎች ነበሩና እዛ ላይ ማለት የምትፈልገው ነገር አለ? ሞር ጨርሰናል። ኦኬ ምንም ማለትም አሁን እዛ ላይ ልትል የምትችለው አሁን እያስቸገሩን ያሉት እኮ እነማን መሰሉ? ከ2000 ወደዚህ የተወለዱ ልጆች ናቸው። ንጉሱ ማን እንደሆነ ማያውቁት እነሱ ናቸው። ከ2000 ወደዚህ የተወለዱ ልጆች አይ ቲንክ ከልጅ ሚካኤል እኩል ነው የመጡትና ለዛ ነው የልጅ ሚካኤል ፋን ለመሆን ምናምን ወር ደግሞ ልጅ ሚካኤል ነው አንደኛ ምናምን እያሉ ሊያወሩ የሚችሉት እንጂ
ኮምፕሊትሊ ይሄ 90ዎች ውስጥ ለተወለደ ልጆች 80ዎች ውስጥ መጨረሻ ውስጥ ለተወለደ ልጆች ኮምፕሊትሊ ማን ኪንግ እንደሆነ ግልጽ። ምክንያቱም እኔ እንዳልኩ ቅድም ማቀው በማቀው ደረጃ እኔ ልጅ ሚካኤልን ሳቀው ኦልሞስት 8 ዓመት 9 ዓመት ምናምን ወደኋላ ቢሄድ እኮ እንደዛ ነው። ገብቷል። የመጀመሪያ አልበሙ አካባቢ ላይ ነው በቃ ልጅ ሚካኤል በጣም የፈመሰው። ከዛ በፊት አላውቀውም እኔ ልጅ ሚካኤልን በማወቅ ደረጃ እንኳን ብትሄድ ማለት ነው። ለዚህ ከዛ በፊት ማቀው እንቅስቃሴዎች ሁሉ ዳንስ ናቸው ብሎ እንግዲህ መሆናቸውን ያሳየን እንግዲህ ቴዲዮ ነው። በደንብ ተንቀሳቅሰንበት እንዴት እንደሆነ ምናምን ያየሁት እኔ በቴዲዮ ነው። እና ለእኔ አይ ቲንክ ቴዲዮ እኔ ሁለቱም ላይ ችግር ኖሮኝ አይደለም። ልጅ ሚካኤልንም በአካል አውቀዋለሁ እንዲህ ትውውቅ ባይኖረንም፣ ቴዲዮ ግን በደንብ ዲፕ እንተዋውቃለን። ስለማውቀው አይደለም እያወራሁት ያለሁት፣ ግን ማውቀውም አንደኛ በሙያው ነው፣ ሁለተኛ ደግሞ ከዛ በፊት ቅድም ብያለሁ እሱን ለማየት ብዙ ነገሮችን ሆኜ ምናምን ልጅ ሆኜ አስታውሳለሁ። ገብቷል። በጣም በቃ በዛ ሰዓት ፌመስ ነው በጣም በዛ ሰዓት እንኳንና አሁን ችግር እየሆነብን ያለው እንግዲህ እንዳልኩ ከዛ ወደዚህ ከ2000 ወደዚህ የመጡ ልጆች ናቸው። ንጉሱ ማን እንደሆነ መለየት ያቃታቸው በቃ እነሱ ናቸው ያቃታቸው። ምክንያቱም አልጨፈሩማ እነሱ። አሁን ይሄ እንቅስቃሴዎች ሁሉ ዳንስ ናቸው በሚለው ከጓደኞቼ ጋር ቁጭ ብዬ ከሰፈር ሚል አንድ ዘፈን አለው በጣም በቃ ጀስት ደስ የሚለኝ ሩታብ ፊልም የምትሰራው አለች አይደል? እሱ አሁን የታወቀችው በሱ ነው። መጀመሪያ እንደዚህ ፊልም ሙያ ውስጥ ከመግባቷ በፊት ቴዲዮ ዘፍኖላታል ይሄን ዘፈን። አሁን ማንም ሰው ይሄን አያውቅም። ለእሷ ነው የዘፈነው። ለእሷ ከነ ፊልሙ ውስጥ ሳትታወቅ በፊት ገና በፊልሙ ሳትመጣ በፊት መጀመሪያ ነው የዘፈነላት። ከጓደኞቼ ጋር ቁጭ ብዬ ከሰፈር ቆንጆ ልጃየው ታክሲ ስትሰፈር ሮጣልኩኝና እሷን ለማናገር ምናምን ምልክት ሳሳየው አቆመልኝ ሹፌር ምናምን የሚል ዘፈን አለው የቴዲዮ። እሷን ወይ ደግሞ ሰው በደንብ ሊያውቀው የሚችለው መሀል አካባቢ ላይ እንዴት ነበረ ጠፋብኝ። ብቻ የሆነ መሀል ላይ የሆነ ዘፈን አለው ሰው በደንብ የሚያውቀው። አይ ቲንክ አሁን ዘፈኑ እንደዚህ ይሄኛውን ስለው ምናምን የመጀመሪያው ስንኝ ስለሆነ ሰው ብዙ ላያውቀው ይችላል። ለመጀመሪያ ጊዜ ለእሷ ነው አይ ቲንክ ይህን ዘፈን የዘፈነውና በእነሱ ተዋት በሬን ጠብቋት ከበሬ ተጠጋውን ካነየው ሳላስነቃ ኧረ ነቃ አየው ምናምን የሚልም የሆነ አንድ አለ ሌላ አውዲዮ። እሱን ራሱ እንዲ አሁን ትሬንድ ሆኖ ነበር ቅርብ ጊዜ ቲክቶክ ላይ ራሱ። እንግዲህ እሱንም ምናምን በእንደሱ እንግዲህ ጨፍረን ያደግን ልጆች ነን እኛ። እንግዲህ ዊዝናታን እኔ ጋር ያሉ ጥያቄዎች እነዚህን ይመስላሉ። ቀረ የምትለው ነገር ካለ መጨመር ትችላለህ። ያው እንደ ጥያቄ ሳይሆን በዚህ ሰዓት ላይ እኔ አዶናይ የሚናገረው ንግግር አለ ኮምፕሊትሊ ይሄ ወጣቶች ላይ ባለው ነገር ነው እንደ ሀሳብ መሰጥህና እኔ ላይም አይ ቲንክ እንዲሰራ የምፈልገው ነገር ነው። ገብቷል። ምን መሰለ አዶናይ አሁን በጣም ሰውን ሞቲቬት እያደረገበት ያለው መንገድ የሰው ልጆች ውስጣቸው ብዙ አይነት ነገሮች አሉ። ለምሳሌ ወደ ሚዲያም ወጥተው ሊሆን ይችላል፣ ባሉበትም ነገር ሊሆን ይችላል። ራሳቸውን ስኬታማ ማድረግ የሚችሉበትን መንገድ ይሄ ወደ ውጭ በመውጣት ራሳቸውን ፕሬዘንት በማድረግ በሚችሉት ነገር ማንም ሰው የራሱ የሆነ አቅም አለው። ባይዞ እግዚአብሔርን ነው የምልህ። ያው እንደ ውጭ ሀገር ምናምን እዚህ ሀገር ላይ ብዙ ኦፖርቹኒቲዎች ላታገኝ ትችላለህ። በጣም ብዙ ነገር ሀስል ሊኖረው ይችላል ወጣት ላይ ምናምን። ይሄ ሀሳብ ግን ደፋር መሆን ነገሮችን እንድታሸንፍ ያደርጋል። እኔ ብዙ ያጣኋቸው ነገሮች አሉ ከድፍረቴ ውጭ ሆኜ። ምክንያቱም አብሶ ይሄ ዘፋኝ የሚለውን ታፔላ ይዤ ብዙ ነገር እንዳልደፈር አድርጎኛል። በቃ እንድጠነቀቅ ለማደርገው ነገር ምናምን ሰው ምን ይለኛል እንድል ገባ። እንደዚህ አይነት ይሄ ህልውንታ እኔ በተፈጥሮ እንደዚህ አይነት ነገር ያለብኝ ሰው ነኝ። በተፈጥሮዬም አይደለም ሙዚቃው ተጨምሮ አይ ቲንክ በተፈጥሮዬ ራሱ በቃ እንደዚህ አይነት ችግር የሚያጠቃኝ አይነት ሰው ነኝ። በቃ በጣም ህልውንታ የሚያጠቃኝ አይነት ሰው በቃ ጀስት ሰው ምን ይለኛል አይነት ምል ሰው አስተዳደገም ሊሆን ይችላል። ምክንያቱም በዛ ሰዓት የነበረው ቤተሰብ እንዴት እንደሚያሳድግ ግልጽ ነው ሁላችንም። እና ቆንጥጦ ገርፎ ምናምን ነው የሚያሳድገን። ያም ተጽዕኖ አለው ይመስለኛልና እንደዛ መሆኑም ጥሩ ነው፣ ለመልካም ነው። ምክንያቱም እንደዛ መቀጣታችን መቆንጠጣችን ምናምን ወደ መጥፎ እንዳንሄድ ነው። እና ወደ አዶናይ ስመለስለ አዶናይ ወጣቶች ላይ አሁን በዚህ ሰዓት እየሰራ ያለው ነገር ምንድነው? ሞቲቬት እንዲሆኑ በቃ ሰዎች እንዲነቃቁ ካሉበት ነገር የተሻለ ህይወት ነገር እንዲገጥማቸው
የሆነ ነገር እየቻሉ የሆነ ነገር ማድረግ እየቻሉ ምናምን ያን ነገር አለማድረግ፣ በቃ በዛ ነገር ላይ ታስረው መቀመጥ። እኔም አንዱ ነኝ። ገብቷል። እኔ አሁን አዶናይን በደንብ ማግኘት እፈልጋለሁ። ሞቲቬት እንዲያደርገኝ ብቻም ሳይሆን በቃ እኔ ውስጥ ያሉትን እንደዚህ አይነት ችግሮችን እንዲያጸዳልኝ ከኔ አልፎ ምናምን አይ ቲንክ ወንድሜ ላይ ምናምን እንዲሰራ። ገብቷል። ታናሽ ወንድም አለኝ በደንብ እሱም እንደዚህ አይነት ነገሮች ላይ ተጽዕኖ እንዲፈጥር ፈልጋለሁ። በቃ ጭንቅላቱ ላይ በደንብ እንዲሰራ ኦልሞስት እኔ እንዲያው እሺ እኔ ትልቅ ሆኜ ሊሆን ይችላል ምናምን፣ ግን ከዚህ በኋላ ደግሞ ባለው ነገር ደግሞ እሱ አሁን ላለው ትውልድ በደንብ ትልቅን ነገር እያደረገን ያለውና ሰዎች ከእንደዚህ አይነት ነገር ቢወጡ በእውነት ነው የምልህ። ምክንያቱም እስቲ ወጣትን ያ በዚህ ሰዓት አሁን ኑሮ ነው ላይፉ ነው ስራ ማጣትን ነው። ከዛን ደግሞ ተከራይተህ የምትኖር ከሆነ ደግሞ ያለውን ነገር ያ ገባ ብዙ አይነት ነገሮች ህይወት ውስጥ አሉ። ስለዚህ እነዛን ነገሮች ልታሸንፍ የምትችለው ብዙ ነገሮችን ተጋፍጠህ ስትወጣ፣ ደፋር ስትሆን በእነዚህ አይነት መንገድ ነው እና ያንን ነገር የሚያጸዳበት አይነት መንገድ ነው አዶናይ የመጣበት መንገድ። ሰው እየተረዳው አይደለም ባይዘው የልጁን በእውነት ነው የምልህ። ሰው ቢረዳው ብዙ ትርፋማ የሚሆንበት አይነት ሰው ነው። ለኢትዮጵያ በደንብ የሚጠቅም ብዙ ነገርን ለኢትዮጵያ ማድረግ የሚችል አይነት ለወጣቶች ብዙ ነገርን ማድረግ የሚችል ሰው ነውና አዶናይ ጀስት እየሄደበት ያለው መንገድ በቃ ለማናችን የሚጠቅም አይነት መንገድ ነው። እኔም ከእንደዚህ አይነት ነገር ነፃ መሆን እፈልጋለሁ። አሁን ላይ ዊዝናታን በጣም ነው የማመሰግነው ከኛ ጋር ይሄን ቆይታ ስላደረግ። ያው ዩቲዩብ አይፈቅድም እንጂ ዩቲዩብ ቢፈቅድ ሙዚቃዎችህን ከስር መልቀቅ እንችላለን፣ ግን ባን ስለሚያደርግ ተመልካቾች ዊዝናታን ብለው ገብተው ቢያዩት ስራዎችህን የቀደሙ ስራዎችን ማየት ይችላሉ። ከዚህ በኋላ የምትለቀውንም ማየት ይችላሉ ብዬ አስባለሁ። ከልብ ነው የምናመሰግነው። በዚህ ነገር ላይ እኔም ትንሽ የሆነች ነገር ልስጥና እንጨርስ። ኦልሞስት እንዳልኩ 5 ስራ ምናምን ለቀቅ ያለው 5ቱም ለሰው ተደራሽ ሆነዋል። ግን በደንብ ደግሞ ከዚህ የተሻለ መሄድ የሚችሉ አይነት ስራዎች ነበሩ። እኔ ስቲል ቲክቶክ ቅርብ ጊዜ ነው መጠቀም የጀመርኩት እና እንደሰራሁት ስራ እንደ ልፋቴ ምናምን ከተነሳሁበት ጀምሮ እስካሁን ባለው ጋፕ ውስጥ ያደረኩትን ነገር የለፈውትን ነገር እኔ ያውቀዋለሁ እና 4000 ምናምን ፎሎወር ነው ያለኝ በዚህ ሰዓት እና በጣም ነው የሚያስጠላኝ። በቃ ሳየው ራሱ ጀስት አይገባኝም። እኔ ይሄ የተሻለ አይነት ፎሎወር ኖሮኝ ምናምን ለሰው በደንብ ራሴን ፕሬዘንት ማድረግ የምፈልግ አይነት ሰው ነኝና ዩቲዩብ ላይም ብትሄድ ምናምን ዘፈኖችን ስታይ ኦልሞስት ትልቁ ወደ 244 ምናምን ሺህ ምናምን ነው እና ከማንም ያላነሰ እንግዲህ ያልኩት ስራ ነው። ጀስት ከጊሎ ነው ቅንብሩን የሰራልኝ። ዜማውም የሱ ነው። በጣም ምርጥ አድርጎ በጣም በቃ እንዳልኩ ከስራዎቼ በጣም የምወደው እንደ አፍሮቢት ደረጃ በጣም ብዙ ሰው የሚወድልኝ እንደ አጋጣሚ ሆኖ እኔ ዘፈኑን ስለቀው በሰዓቱ ጦርነት ነበር ምናምን እና ያም ሊሆን ይችላል እንደዛ ሻይን እንዳያደርግ ያደረገው። ግን አሁንም ቢሆን ሁላችሁም እየገባችሁ ዩቲዩብ ላይ ዊዝናታን በማለት ያገኙታል ስራዎቼን። የተሻለ ቪው ቢኖር የተሻለ የሆነ ነገር ቢኖር እኔም በርትቼ ጠንክሬ ምናምን የተሻለ ነገር ወደ እነሱ ለማቅረብ እሞክራለሁ እና እባካችሁ ግቡና ዩቲዩብ ላይ ዊዝናታን ብላችሁ ቪውን እንድትጨምሩልኝ የተሻለ እይታ እንዲኖረው ስል በአክብሮት ጠይቃለሁ። አሁን እንዳልኳችሁ ጨርሻለሁ አንድ ስራ በቅርቡ እሱም ወደ ዩቲዩብ ላይ ይሄዳልና ኦሮምኛ ነው። በጣም የሚገርም አፍሮቢት ነው። እሱም እንግዲህ የተሻለ ነገር እንዲኖር ስል ያው በአክብሮት እጠይቃለሁ። አመሰግናለሁ። ውድ ተመልካቾቻችን ዶቃ ፖድካስት ከዊዝናታን ጋር ያደረግነው ቆይታ ይህን ይመስል ነበር። የእናንተን ሀሳብ አስተያየት ከታች እንጠብቃለን። ሰላም። ውድ የዶቃ ፖድካስት ተመልካቾቻችን እንግዲህ ዛሬ አንድ ፌቨር ከእናንተ እንጠይቃለን። በአብዛኛው የሚለቀቁ ፕሮግራሞች እንደምታዩቸው የዲቤት አለን፣ የውይይት አለን፣ እንዲሁም ደግሞ ሀሳቦችን እናነሳለን። የትኛውም ሀሳብ ሃይማኖታዊ ይዘት ያለው ከኢኮኖሚ ጋር፣ ከፖለቲክስ ጋር፣ ከመጽሐፍ ጋር ከተለያዩ ሀሳቦችን እናነሳና እንወያይባቸዋለን። አንድ ልክ ነው የሚባል ሀሳብ የለም። ሀሳቦች እርስ በርስ ሲፋጩ የተለየ ሌላ አዲስ ሀሳብ ይወለዳል ብለን እናስባለን። ይሄ ነገሮቻችን ለእናንተ ምቾት የሚሰጣችሁ ከሆነ ፕሊዝ ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ። እናንተም አንድ ቀን እዚህ ብትመጡ ደስ ይለናል፣ የምትችሉ ካላችሁ እንላለን። እናመሰግናለን።